ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ የሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ትናንት ምሽት በተደረገ የፕሪሚየር ሊግ ቀሪ ጨዋታ ማንቸስተር ሲቲ ከበርንማውዝ 1-1 መለያየታቸውን ተከትሎ የሚኬል አርቴታ አርሴናል ከ22 ዓመት በኋላ ለመጀመሪያ ጊዜ በአስደናቂ ምርጥ ክላሲክ በነበሩበት ሲዝን በመጨረሻም አርሴናል ከ22 ዓመት በኋላ የሊጉ ሻምፒዮን መሆን ችሏል። የአርሴናል ደጋፊዎች ይህንን ፕሮግራም የምታደምጡ በመላው ዓለም የምትገኙ እንኳን ደስ አላችሁ እያልን አርሴናል በዘንድሮ የውድድር ዓመት ከየትኛውም ተጋጣሚ በላይ ምርጥ በነበረበት አስደናቂ ኮንሲስታንሲ ባሳየበት በረጅም ርቀት በተደረገው የዋንጫ ፉክክር በመጨረሻም 37ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሴናል ዋንጫው ማንሳቱን በይፋ ማረጋገጥ ችሏል። የ2025/26 የእንግሊዝ ፕሪሚየር ሊግ ምርጡ ቡድን የሚገባውን ዋንጫ በመጨረሻም ማሳካት ችሏል። አስደናቂ አጋጣሚ አርሴናል ከረጅም ጊዜያት በኋላ ከብዙ አድካሚ በርካታ ትችቶች፣ በርካታ ወቀሳዎች፣ ከብዙ ውጣ ውረድ በኋላ የ22 ዓመት ጥበቃን በ6 ዓመት ፕሮሰስ ሚኬል አርቴታ በመጨረሻም ዓላማውን ግቡን 100% በሚገባው ሰዓት ይህንን ስኬት ይህንን ውጤት ወደ አርሴናል ማምጣት ችሏል። የአርሴናል ደጋፊዎች በድጋሚ እንኳን ደስ አላችሁ። ላለፉት ዓመታት ክለቡ በብዙ መመዘኛዎች ከሌሎች ክለቦች ጋር የተነጻጸረ የተለያዩ ግምቶች የተሰጡት ስለ ዋንጫ አይደንቲቲ፣ ስለ ዋንጫ ሜንታሊቲ አርሴናል ከየትኛውም ተጋጣሚ በላይ በእንግሊዝ ምድር በመላው ዓለም በእግር ኳስ ያደረገው አስተዋጽኦ በዕለት ተዕለት ስለ እግር ኳስ በምንወያይበት አጋጣሚዎች ሁሉ በቂውን ክሬዲት ሳያገኝ በየውድድር ዓመቱ በተመሳሳይ ስም በተመሳሳይ የውድድር ዓመት መለያ ተደርጎ ቡድኑ በብዙ መመዘኛ ደጋፊው አንገቱ እንዲደፋ ቡድኑ ፈቀቅ ባለ ቁጥር እንከኖች እየሰፉ መነሻ ተደርገው በበርካታ ጉዳዮች እንግዲህ የሚኬል አርቴታ አርሴናል የተሟላ ቡድን ሳያደርጉት በንጽጽርም ባለው ታሪክ በተደጋጋሚ ደግሞ ዋንጫ በተቃረበበት ዓመታት ሁሉ በተለየ መመዘኛ ክለቡንም አሰልጣኙንም እያብጠለጠሉ ብዙ ርቀቶችን መጓዝ፣ ብዙ ግንባታዎችን፣ ብዙ ውጣ ውረዶችን መመልከት ያስፈልግ ነበር። እነዚህን ሁሉ ጉዳዮች ተጋፍጦ በአስተማማኝ ሁኔታ ሚኬል አርቴታ በ6 ዓመት የአሰልጣኝነት ቆይተው በ6ኛው ዓመት ትረስት ዘ ፕሮሰስ በሚል የጀመራት ፕላን በስተመጨረሻም 100% ከግብ መድረስ ችላለች። ይሄ ግብ ነው እንግዲህ ዛሬ ላይ የአርሴናል ደጋፊዎች ፍጹም አስደናቂ በሆነ ሴሌብሬሽን ባለፉት ዓመታት ሊቨርፑል ዋንጫ ሲያነሳ ከ10 ዓመት ቀደም ብሎ ደግሞ ቼልሲ የተለያዩ ክለቦች ሲያነሱ የምናያቸውን ሪያክሽኖች በበለጠ 22 ዓመት በጣም ረጅም ዓመት ነው ለአርሴናል ደጋፊዎች። በዚህ 22 ዓመት ውስጥ ብዙ መከራ፣ ብዙ ጭንቀቶችን፣ ብዙ ትችቶችን በተለይ እርስ በርስ ባለ ብሽሽቅ የአርሴናል ደጋፊዎችን በተለያየ መመዘኛ 22 ዓመት ከዋንጫ መራቃቸው ምን ያክል ረጅም ጉዞ እንደሆነ ምን ያክል አሰልቺ ቆይታ እንደሆነ ይታወቃል። በእነዚህ ጊዜያት ግን ከክለቡ ጎን በመቆም ክለቡን በቀጥታ ይተች እንጂ የአርሴናል ደጋፊ ክለቡን መደገፍ ሳያውቁ ክለቡን ለመተቸት አርቴታን ለመውቀስ ከአርቴታ በፊትም ያሉትን አሰልጣኞች ለማብጠልጠል የአርሴናል ደጋፊ ፊት ለፊት ከመናገር ወደኋላ አይልም።
የራሱን ቡድን ክለቡን መደገፍ አቁሞ ሳይሆን እዛው ክለቡን እየደገፈ ነበር ደጋፊውም ትችቱን ሲያደርስ የነበረው። በስተመጨረሻም ግን የክለቡን የረጅም ጊዜ የዋንጫ ጥም የቆረጠ አስደናቂ ሲዝን። በነገራችን ላይ ይሄ ሲዝን ከሚካኤል አርቴታ አርሴናል ውጪ ማንቸስተር ሲቲ ቢያሸንፍ፣ ሌሎች ቡድኖች ቢያሸንፉ ፌር አይደለም። ሲዝኑ ሙሉ ባየነው በርካታ መመዘኛዎች ከሆነ የሊጉ ምርጥ ዲፌንስ፣ በብዙ መመዘኛዎች ስናይ ኮንሲስታንሲ፣ በአምስቱ ትላልቅ ሊግ አርሴናል በዘንድሮ የውድድር ዓመት ዋንጫ ለማንሳት ከየትኛው ቡድን የተሻለ መሆኑን አይደለም በፕሪሚየር ሊግ በአምስቱ ትላልቅ ሊግ ያሉት ሪከርዶች ከበቂ በላይ ማሳያ ነበሩ። የሚካኤል አርቴታ ድካም፣ የዚህ ወጣት አሰልጣኝ ረጅም ዓመት በክለቡ ፕሮሰስ ውስጥ በርካታ ውጣ ውረዶችን ተመልክቶ በደጋፊው ዘንድ እምነት አጥቶ ተቀባይነት አጥቶ አርቴታን በዘንድሮ የውድድር ዓመት ዋንጫ ካላመጣ በእርግጥም መሰናበት አለበት የሚሉ ጥያቄዎች እየተነሱ ትችቶች አርሴናል 49 ጨዋታ ውስጥ 3 ጨዋታ ብቻ ሲሸነፍ የነበሩ ተቃውሞዎች በሌላው ቡድን በዘንድሮ የውድድር ዓመት ጉዞ እነዛን ያክል ጨዋታዎችን እንኳን እንደ አርቴታ ቡድን ማሸነፍ ሳይችሉ ቀርተው የአርቴታን ያክል ወቀሳም ትችትም አያስተናግዱም ነበር። በርካታ መጥፎ ሲዝኖችን ያሳለፉ ክለቦች አሉ። ግን የአርቴታ ቡድን አንድ ጨዋታ ነጥብ በጣለ በተንሸራተተ ቁጥር የዓለም ሚዲያ ነበር አርሴናል ላይ ወረራ የሚያደርገው፣ በቀጥታ ክለቡን የሚያብጠለጥለው የሚተቸው፣ አርቴታን በተናጥል ዊኒንግ ሜንታሊቲ ወይም የዋንጫ የማሸነፍ ስነቦና የሌለው እየተባለ ከተወሰኑ ወራት በፊት አርሴናል በሜዳው በበርንማውዝ ሲሸነፍ የነበረው ፊሊንግ እና ዛሬ ላይ ያለው ፊሊንግ ፍጹም የተለያየ መንገድ ላይ ነው የሚገኘው እና የአርሴናል ደጋፊዎች ይሄን ደስታ፣ ይሄን ጣዕም፣ ይሄን ስኬት የማጣጣም ግዴታ ነበር። ምክንያቱም በዘንድሮ የውድድር ዓመት ከየትኛውም ቡድን በላይ ሱፐር ክላሲክ ነበር አርሴናል በሁሉም መመዘኛ። ስለ አጨዋወት ሲስተሙ አይደለም። አርቴታ እዚህ ርቀት ቡድኑን በምን ያክል ሜንታሊቲ ይዞ እንደመጣ በተለያዩ ጊዜያት ተጫዋቾች እንዳይሰንፉ፣ እንዳይንሸራተቱ፣ ብቃቶች እንዳይወርዱ ክለቡ የሚያስፈልገውን አማራጮችን ሁሉ በመጠቀም ምናልባት ካለው ኤክስፒሪየንስ በላይ ጫናን፣ ትችትን ተቋቁሞ ያውም በእንግሊዝ ሚዲያ በየቀኑ በሚታተሙ ጋዜጦች አንድ መንሸራተት እንደ ትልቅ ፌሌሪቲ እየታየበት እንግዲህ ወጣት አሰልጣኝ ይሄ ስፔናዊ ረቂቅ የእግር ኳስ ባለሙያ እንግዲህ በስተመጨረሻም አርቴታም የድካሙ ስኬት ያጣጣመበት ደጋፊውም ይሄን ሁሉ ዓመት የጠበቀበትን ስኬት በስተመጨረሻ በድል በሐሴት ሁሉም የአርሴናል ደጋፊዎች በድጋሚ እንኳን ደስ አላችሁ። ይሄ ድል እንደ ቡድን አርሴናል በዘንድሮ የውድድር ዓመት የተጓዘበት ርቀት ለዚህ ክብር፣ ለዚህ ድል፣ ለዚህ የእንግሊዝ ትልቁ ግዙፍ ዋንጫ የሚገባው የውድድር ዓመት ነበር። 100% የትኛው መመዘኛ እንግዲህ ከግምት ውስጥ አይገባም። በተፎካካሪ ክለቦች መሃል በአርሴናል መሃል ያለው ሰፊ ልዩነት በሲዝኑ ዛሬ ለአርሴናል የደረሰበትን ደረጃ በቂ ማሳያ ነው። ከአንድ ጨዋታ ወደ ሌላኛው ጨዋታ ከ14 እስከ 18 ጨዋታ ባለመሸነፍ ጉዞ ኮንሲስተንሲ በአማካይ በአንድ ጨዋታ 0.79 ግብ ብቻ የሚያስተናግድ የፕሪሚየር ሊጉ ኮንሲስተንሲ 32 ክሊንሺቶችን በሁሉም ውድድር ማስመዝገብ የአርሴናል ጥንካሬ ቡድኑ ከመጣበት ርቀት አንጻር በዛ ደረጃ እንደውም ክሬዲት አርቴታም ልጆቹም አልተሰጣቸውም። በተናጥልም ሆነ በጋራ ክለቡን ለበርካታ ትችቶች እየተዳረገ በብዙ ስቃዮች በብዙ የማያልቁ ምሽቶች አልፈው እንግዲህ በስተመጨረሻም አርሴናልም ደጋፊው ወደ ከፍታው ዘመን የመጡበትን የመጀመሪያ ብርሃን እንግዲህ በእንግሊዝ ምድር በለንደን ከተማ እንግዲህ አርሴናል አሸብርቋል። የፕሪሚየር ሊጉ ምርጡ የ2025-26 ቡድን የሚገባውን ስኬትና ንግስና በእንግሊዝ ምድር አግኝቷል። ይሄ ለጥያቄም ለድርድርም ለውይይት የሚቀርብ ጉዳይ አይደለም። አስተማማኙ ቡድን አስተማማኙን ስኬት ለደጋፊው በዘንድሮ የውድድር ዓመት ከብዙ አድካሚ ቆይታዎች በኋላ
ትልቁን ስጦታ በአመቱ መጨረሻ አርሴናል ሰከንድ አጌን እየተባለ በየስቴዲየሙ እየተዘፈነ የተጋጣሚ ደጋፊዎች በተለያዩ መንገዶች እያፌዙ ከተወሰኑ ሳምንት በፊት ታስታውሳላችሁ የማንቸስተር ሲቲ ደጋፊ በስታንፎርድ ብሪጅ ያደረገው ግን ዘንድሮ አርሴናል እና አርቴታ ከዋንጫ ውጪ በጭራሽ ብለው ነው ሲዙን የጀመሩት። ያንንም ጉዳይ በስተመጨረሻም ከግብ ማድረስ ችለዋል። ለዛሬው ስኬት ግን ትልቁ ግንባታ የጀመረው በ2020 ነበር። አርሴናል ሚካኤል አርቴታን በአሰልጣኝነት በሾመ በቀጣዩ የውድድር ዓመት በአሜሪካ የተደረገው የስታቭ ክሮንኬ የነ ሉዊስ ሂል ስብሰባ የነበረበት ያ ሚቲንግ በስተመጨረሻም ለዛሬዋ ስኬት እንዳበቃቸው ብዙ ይነገራል። ምክንያቱም ፕሮሰሱን አድካሚ ቢሆንም አሰልቺ ቢሆንም ለደጋፊው የሚያረኩ ውጤቶች እንደማይመጡ እየታወቀ ግን ትዕግስትና ፕሮሰስ በእግር ኳስ መቼም ለስኬት ለድል እንደሚያበቃ አሁን ዘመኑ አርሴናል ደግሞ በአርቴታ ውስጥ ትልቁ ማሳያ ፕሮሰስ እንዴት እግር ኳስ እንደሚያሸንፍ አንድ የእግር ኳስ አስተሳሰብ መሬት በረገጠ የጨዋታ ንድፈ ሐሳብ በእርጋታ በተሞላው የጨዋታ ስታይል እየተገነባ በመጣ ቁጥር ዛሬ ላይ ለደረሰበት ስኬትና ብቃት ትልቁን ክሬዲት ይወስዳል እና ሚካኤል አርቴታ ከባለቤቶቹ የተሰጠው ዋስትና ለዛሬው ስኬት ለዛሬው ለሊጉ ከፍታ ትልቁ ሚና የተጫወተ ነው እና የአርሴናል ደጋፊዎች እንግዲህ እንደ ዛሬው ዕለት ደስተኛ የሚሆኑበት በ3 ነጥብ ጨዋታ ትላልቅ ድሎችን አስመዝግበው ሊሆን ይችላል። ግን ዋንጫን እንደማሳካትና በዛ ከፍታ ላይ እንደመቀመጥ ትልቅ ድል የለም እና በድጋሚ የአርሴናል ደጋፊዎችን አርሴናልን እያወሳን ነው ሰሞኑን አብዛኛውን ፕሮግራሞችን ቆይታ የምናደርገው። ምክንያቱም ይሄ ቡድን ብዙ ክብር ብዙ ክሬዲት ይገባዋል እና የአርሴናል ደጋፊዎች እንኳን ደስ አላችሁ። ካሁን በኋላ አመቱ በእንዲህ አይነት ስኬት በርካታ ውጣ ውረዶችን፣ በርካታ አስተያየቶችን፣ በርካታ ትችቶችን፣ በሶሻል ሚዲያ ያሉ ብሽሽቆች ስንት የአርሴናል ደጋፊ በዘንድሮ ውድድር ዓመት በርካታ ሁኔታዎችን አሳልፈዋል። ከአርቴታ ገንዘብ አወጣጥ አንስቶ እስከ ትላልቅ ክለቦች ጥንካሬ፣ ንጽጽር፣ እነዚህ ሁሉ ጉዳዮች ተሻግረው እንግዲህ ዛሬ ላይ በመጨረሻው ሰዓት አርቴታና ልጆቹ ተገቢውን ስኬት ወደ አርሴናል መደርደሪያ ይዘው መጥተዋል። ከ22 ዓመት በኋላ የ22 ዓመት ጥበቃ ነው እንግዲህ በስተመጨረሻ ጥሙ መቆረጥ የቻለው። ይሄ ሁሉ የዘንድሮ የውድድር ዓመት አርሴናል ለዚህ ስኬት ለዚህ ድል እንዲበቃ ካደረጉት ምክንያቶች መካከል ለምሳሌ በዘንድሮ የውድድር ዓመት ወሳኝ ሞመንቶች አሉ። አርሴናል እንደ ቡድን ያሳለፈው አስደናቂ ተጠባቂ ከባባድ ሞመንቶች ነበሩ በዘንድሮ የውድድር ዓመት። ለምሳሌ የመጀመሪያው ስትራቴጂ የነበረው በአንድሬስ ቤርታ አማካኝነት የተሻሻለው የአርሴናል ዴፕስ የጨመረው ጥራት የፈረሙ ተጫዋቾች በስብስብ ውስጥ ያመጡት ኳሊቲ እና የአርሴናልን ጥንካሬ የበለጠ በላቀ ደረጃ ያስቀመጡበት መንገድ። በሁለተኛ ደረጃ ደግሞ አርሴናል በሊጉ መጀመሪያ አካባቢ ከማንቸስተር ሲቲ ጋር በነበረው ጨዋታ ጋብሪኤል ማርቲኔሊ ያቺን የመጨረሻ ደቂቃ የአቻነት ግብ ሲያስቆጥር የአርሴናል አልሸነፍ ባይነት በዘንድሮ የውድድር ዓመት በሜዳውና በደጋፊው ፊት የመጀመሪያ ትልቁን ዋስትና ክለቡ ከሚካኤል አርቴታ ያገኘበት አስደናቂ ጨዋታና ሞመንት ነበር ትልቁ ነጥብ። ምክንያቱም በፔፕ ጋርዲዮላ ማንቸስተር ሲቲ አርሴናል ላለፉት ዓመታት ብልጫ ሲወሰድ ዋንጫዎችን ሲቲ ከኋላ ተነስቶ ሲነጥቅ በርካታ ጉዳዮችን አሳልፈዋል። ግን ያ ጨዋታ ያሳየው የጋርዲዮላ ቡድን ጨዋታ ቢመራም አርቴታ በቀላሉ እጅ እንደማይሰጥ የዘንድሮ አርሴናል ቆራጥ መሆኑን ለጋርዲዮላ በቀጥታ መልእክት ያስተላለፈበት ጨዋታ ነበር። ከዛም በኋላ እንግዲህ ከነበሩ የዘንድሮ የውድድር ዓመት አስደናቂ ሞመንቶች መካከል የሚካኤል አርቴታ አርሴናል ባለፉት 5 ጨዋታዎች ከድል የራቀበትን የሴንት ጄምስ ፓርክ
ጨዋታ በመጨረሻም ከረፍት መልስ በተቆጠሩ የመጨረሻ 10 ደቂቃ 2 ግቦች በሚካኤል ሜሪኖ እና ጋብሪኤል ግብ ያንን ውጤት የቀየረበት አስደናቂ ምሽት ነበር እና ያ ጨዋታ በዘንድሮ የውድድር ዓመት የአርሴናል ከመመራት ላይ ተነስቶ ካምባክ የማድረግ አዲስ ሜንታሊቲ በቡድን ውስጥ ያንጸባረቀበት ነበር። በተጨማሪም በከተማው ተቀናቃኝ ከቶትናም ጋር በነበረው የመጀመሪያ የኤሜሬትስ የደርቢ ጨዋታ በኤቤሪቼ ኤዜ ሃትሪክ አርሴናል የደርቢውን ጨዋታ የተሻገረበት አስደናቂ አጋጣሚና ምርጥ ውጤት ነበር። እንደውም እናስታውሰው ያ ጨዋታ በኖቬምበር ወር አርሴናል ከሰንደርላንድ ጋር 2-2 ከተለያየ በኋላ የተደረገ ጨዋታ ስለነበር ሜንታሊ አርሴናል ምን አይነት ጥንካሬ ያለው ሪከቨር ለማድረግ ከዛ ያቻ ውጤት የሚለው ሲጠበቅ ነበር። በአስደናቂ ሁኔታ ምላሽ የሰጠበት ነበር እና ግሩም የውድድር ዓመት አርሴናል እንዲያሳልፍ እነዚህ ሞመንቶች የማይረሱ ነበሩ። በአዲሱ ዓመት የመጀመሪያ የ2026 ጨዋታ ላይ ማንቸስተር ሲቲ በደርቢው ሲሸነፍ አርሴናል ያንን አጋጣሚ ተጠቅሞ ስቴትመንት ዊን ማድረጉ ነው። ይሄ ደግሞ በተጨማሪም ሌላኛው ትልቅ ሞመንት ነበር በሲዝን ውስጥ። በተጨማሪም እንግዲህ የጉዲሰን ፓርኩ የማርክ ጌሂ ባክፓስ እና የማንቸስተር ሲቲ 3-3 መውጣት አርሴናል በነዛ ሳምንታት የነበረውን ጥንካሬ ኮንሲስተንሲ እያሳየ ኃላፊነቱን በራሱ እየተወጣ ድሎችን እያስመዘገበ በአስገራሚ ሁኔታ ኮንቲኒቲ አርሴናል ይገርም ነበር። በዘንድሮ የውድድር ዓመት አንድ ጨዋታ ተሸነፈ ድጋሚ ይሸነፋል ማለት አይደለም። ረጅም ሳምንታትን ከሽንፈት ይርቃል። ቶሎ የማገገም ሜንታሊቲ አርቴታ በቡድን ውስጥ ገንብቶ የተከታታይ ጨዋታ ነጥብ መጣል ባህሪ ሳይስተዋልበት በአስገራሚ ጥንካሬ ነው እንግዲህ የሊጉን ስኬት ማምጣት የቻለው። ትልቁ በዘንድሮ የውድድር ዓመት ቫይታል የምትባለዋ ነጥብ በለንደን ኦሎምፒክ ስቴዲየም ዴቪድ ራያ ያን የፈርናንዴዝን አጋጣሚ ያዳነበት መንገድ አርሴናል ትናንት ምሽት በርንማውዝ ማንቸስተር ሲቲ ነጥብ ሲያስጥል ለተገኘው ጣፋጭ የዘንድሮ የውድድር ዓመት ስኬት ትልቁ ምዕራፍ ነበር። ያቺ ኳስን ዴቪድ ራያ ያዳነበት መንገድ እንግዲህ በእግር ኳስ በቅርብ ዓመት ውስጥ በ2022 በኳታር ዓለም ዋንጫ ራዳሚል ኮሎሙዋኒ የሳታት ከዚህ በፊት አርሴናልን በጣም ፔን የፈጠረ የአርሴናል ደጋፊዎችን ፍጹም ያሳዘነው የሱን ኳስ ኦርቴጋ ያዳነት አጋጣሚ እና እነዛ ቢግ ሞመንቶች በእግር ኳስ የማይረሱ አጋጣሚዎችን ዛሬ ላይ ለሚበቁ ስኬቶች ትላልቅ አቅም ነበራቸውና ያ የራያ አስደናቂ ኳሱን ያዳነበት መንገድ ለትናንት ምሽቱ አርሴናል በ2025/26 የዋንጫ አሸናፊ እንዲሆን እነዚህ አጋጣሚዎች እንግዲህ በተለየ ታሪክ ደመቅ ተብለው የሚጻፉ ናቸው። የአርሴናል ደጋፊዎች እንግዲህ የዘንድሮ የውድድር ዓመት ክለቡ የሚገባውን ትልቁን ስኬት በስተመጨረሻም ከ22 ዓመት በኋላ አርሴናል ለመጨረሻ ጊዜ ዋንጫውን ሲያነሳ የክለቡ ሱፐርስታር ስታር ቦይ ቡካዮ ሳካ የ2 ዓመት ገና ህፃን ልጅ ነበር። ገና 2 ዓመቱ ነበር እና በቅርቡ ቲኤንቲ ላይ አሁን ከአርሴናል ሻምፒዮን ከሆነ በኋላ የተለቀቀውን አዲስ ዶክመንተሪ በቀጣይ ሳምንት ይለቀቃል እና የዛ ዶክመንተሪ ቪዲዮ ሹት ተለቋል እና ሳካ ስለዛ አጋጣሚ ከቤተሰቡ የተነገረውን ጉዳይ ጭምር እዛ ዶክመንተሪ ላይ ያነሳል እና ረጅም ታሪክ ነው። አርሴናል ብዙ ውጣ ውረዶችን አይቷል። በአርሴን ቬንገር የስልጠና ዘመን ከፋይናንስ ጋር በተያያዘ ክለቡ ይሄን የመሰለ ዘመናዊ ስቴዲየም ገንብቶ አስደናቂ አካዳሚ ተገንብቶ ክለቡ ስኬት አለማምጣቱ ቬንገር ላይ ጭምር ተቃውሞ ተነስቶ ኡናይ ኤምሬ መጥተው የቡድኑን አቅም ኳሊቲ ባላገናዘበ መልኩ የአርሴናልን ሌቭል አንድ ስቴፕ እንዳወረዱት እየተነገረ አርቴታ እንግዲህ ከብዙ ውጣ ውረድ በኋላ ነው ከአፈር ላይ አንስቶ ቡድኑን እዚህ ከፍታ ላይ ማስቀመጥ የቻለውና ይሄ ወጣት አሰልጣኝ ትልቅ ክሬዲት ይገባዋል። የዘመናዊ እግር ኳስ ትልቁ ስኬት በሚካኤል አርቴታ ተመስግቧል። ምክንያቱም አሁን ወጣት አሰልጣኞች በየሊጉ ሻምፒዮን ሲሆኑ የዘመናዊ እግር ኳስ መነቃቃት አዲሱ ጄኔሬሽን ይህን እግር ኳስ እየተረከበ መሆኑ የምንመለከትበት ነው። አሁን
ፔፕ ጋርዲዮላ ቀጣይ ዓመት የለም። የእሱን ዙፋን የሚረከበው የቀድሞ ምክትሉ የአሁኑ የአርሴናሉ አሰልጣኝ ሚካኤል አርቴታ ነው። እንግዲህ በእንግሊዝ ምድር አርሴናልን ነው አሁን ማሸነፍ ዋንጫ ሊያስገኝ ይችላል። ምክንያቱም ያ ማንቸስተር ሲቲ ያ የፔፕ ጋርዲዮላው ዶሚኔት ያደረገው ማንቸስተር ሲቲ ኢራው ትናንት ምሽት አክትሟል። ጋርዲዮላ የመጨረሻውን የፕሪሚየር ሊግ ዋንጫን ከ2 ዓመት በፊት ነው ያሳካው። የዘንድሮውን አርሴናል፣ የአምናውን ሊቨርፑል፣ የፔፕ ኢራ በእንግሊዝ ምድር ማብቃቱንም ያበሰረበት ምሽት ነበር። አርቴታ ለደጋፊውም ለእግር ኳሱም ቤተሰብ ትልቅ ሞመንት የፈጠረ ሲዝን ነበር። የአርሴናል ደጋፊዎች በድጋሚ እንኳን ደስ አላችሁ እያለን በቀጣይ በርካታ ጉዳዮችን በሲዝን ውስጥ ስለነበሩ ስለ አርሴናል አጋጣሚዎች፣ ስለተወሰዱት ታክቲካል እርምቶች፣ ስኬቶቹ እንዴት ሊመጡ ቻሉ የሚለውን ጉዳይ በደንብ ጠለቅ ብለን የምንመለከት ይሆናል። አሁን የደስታ ሰዓት ነው። ስለ ሌሎች ጉዳዮች ማንሳት በዚህን ሰዓት እንግዲህ የደጋፊውን ደስታ በሚመጥን ሁኔታ አጠር አድርገን የደስታችሁ ተካፋይ እንደሆን የዘንድሮውን የውድድር ዓመት ተገቢው ቡድን የሚገባውን ስኬት ማግኘት ችሏል። ምርጡ ቡድን በዚህን ሰዓት የፕሪሚየር ሊጉ ፍጹም የተሟላ አስደናቂው ቡድን የሚገባውን ዋንጫ ማግኘት ችሏል። የአርሴናል ደጋፊዎች እንኳን ደስ አላችሁ። ከዚህ ፕሮግራም ቀደም ብሎ አባ ደግሞ ለብቻው ለወዳጅ ጓደኞቹ የደስታ መልእክት ያጋራበትን ፕሮግራም ወደ እናንተ አድርሰናል። በርካታ የአርሴናል ደጋፊዎች አሉ በመላው ዓለም የሚገኙ። ለእነሱም ለአርሴናል ደጋፊዎችም እንኳን ደስ አላችሁ የሚል መልእክት አስተላልፏል። እሱንም ፕሮግራም እያደመጣችሁ ይህንንም ፕሮግራም ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉ። የአርሴናል ደጋፊዎች በድጋሚ እንኳን ደስ አላችሁ እያልን የዕለተ ረቡዕ ፕሮግራማችን ሁለቱ ክፍል አርሴናል ላይ ብቻ ያተኮረ ነበር። በእንዲህ መልኩ ዕለተ ረቡዕን ከእናንተ ጋር ቆይታ አደረጉን። የደስታ ቀን እንዲሆን ለሁላችንም ተመኘን። ሰላም ቆዩ።